መሐመድ ወይ ሰላም፣ እንዴት ናችሁ? መስጋና የምትመልሰው አለ ልጠይቅ ነው። ምን ነበር የጠየቃችሁት? ሙስሊም ነው። ምን ነበር ክርስቲያን ጠይቀው ወይና አርድ ይቀጥል። ኦኬ እሺ፣ ማሜ ሰላም ነው፣ እንኳን ደህና መጣ ብለናል። ከእስልምና ውጭ ያሉ ከእስልምና ሃይማኖት ውጭ ያሉ ሰዎች ቁርአንን መንካት ይችላሉ? ቁርአን መንካት ይችላሉ? አግብ ለመማር ከሆነ መንካት ይችላል። ኦኬ፣ ስለዚህ ክርስቲያን፣ አይሁዳዊ፣ ጣዖት አምላኪ መንካት ይችላል ማለት ነው ቁርአንን። ጣዖት አምላኪ እኮ የጣዖት አምላኪ መንካት ለምን ስለነካው እኮ እንትን የሚለው ነገር የለም። ተምሮ ሊማርበት ይችላል። በዛ በእንትን ማለበት ዝም ብሎ ሊነካው ለምን ነክቶ ሊያልፍ ነው? አይ በቃ ነክቶ ወይ ማንበብ ማጥናት ምናምን ከፈለገ እያገላበጠ ማንበብ ይችላል ቁርአንን። መማሩን እኮ የሚጎዳው ነገር የለም፣ ሊመለስበትም ይችላል እኮ እያገላበጠ። ስለዚህ ማንበብ ይችላል ማለት ነው ቁርአንን እየነካ። አሁን ደግሞ እያገላበጠ አልክ እኮ እና ሳታገላብጥ ነው የምታነበው አንተ? እና እንዴት ሳይከፍት ከፍቶ ሳያየው እንዴት ነው የሚማረው እኮ? ስለዚህ እየከፈተ እያገላበጠ እየነካ ማንበብ ይችላል ወይ ከዛ በኋላ መረዳት ይችላል ማለት ነው አይደል? የትኛውም መማር የፈለገ መረዳት ይችላል። ኦኬ፣ አጋሪዎችም ጭምር ማለት ነው። ክርስቲያኖች፣ አይሁዶች፣ ጣዖት አምላኪዎች እኮ የሚነኩት እኮ ሊማርበት ከፈለገ ነው። ኦኬ እሺ፣ አጋሪዎች እርኩሶች ናቸው አይደል ተብለው የሚጠሩት? አጋሪዎች እርኩሶች ናቸው አይደል? እርኩሶች ንጹህ ያልሆኑ ማለት ነው፣ ቆሻሾች እኮ። ለንጹህ ያልሆኑት እኮ በራሳቸው ፍቃድ ነው እንጂ እኮ በፈጣሪ ፍቃድ አይደለም። እሱን አይደለም የጠየኩ። በራሳቸው ፍቃድ ነው ንጹህ የሆኑት ወይ ፈጣሪን ያቆሻቸው? አይደለም የጠየኩ ጥያቄ ማለት ነው። አጋሪዎች፣ ጣዖት አምላኪዎች እርኩሶች ይባላሉ ወይስ አይባሉ? ባለማወቁ ያኔ ሳያቅ ገብቶበት ሊሆን ይችላል፣ ሊጠራ ይችላል በዛ ማለት አጋሪዎች እርኩሶች ናቸው አይደል? እንደ እስልምና እርኩሶች የሚል አለ። እርኩሶች አይደሉም፣ ነጃሳ ናቸው በለው። ኦኬ እሺ፣ ነጃሳ ናቸው አይደል? ክርስቲያኖች፣ አይሁዶችና ጣዖት አምላኪዎች ነጃሳ ናቸው የሚል ታሳየኛለህ? ኦኬ አይደሉ? አይ ታሳየኝ እፈልጋለሁ። ኦኬ እሺ፣ ለምሳሌ እንደዛ ብሎ ቢናገር ቁርአን ልክ ነው ብለህ ታምናለህ? ናቸውም አይደሉም ልልህ አልፈልግም፣ ግን ልታሳየን ትችላለህ? ቁርአን እንደዛ ብሎ ቢናገር ልክ ነው ብለህ ታምናለህ? አሳየኝ። ቆይ መጀመሪያ መልስልኛ። እንደዛ ብሎ ቢናገር እኮ ልክ ነው ብለህ ታምናለህ? ከዛ በኋላ እነዚህ እርኩስ የተባሉት አካላት ቁርአን መንካት መብታቸው ነው ብለህ ታምናለህ አንተ? ከዛ በኋላ እኮ እርኩስ ናቸው የተባለበት ቦታ አሳየኝሽ እኮ። እርኩስ ናቸው የሚል ወይም ደግሞ አላህ እርኩስ ናቸው አጋሪዎች ብሎ ቢናገር ልክ ነው ብለህ አንተ ታምናለህ? ምን ትለዋለህ? ይሄን አሁን እርኩስ ናቸው የሚል አምላክ ምንድን ነው የምትለው? አሳየኝ ነው እኮ እርኩ። ኦኬ እሺ፣ እርኩሶች ብሎ አይናገርም። አታሳየኝም፣ ሲጀምር አታወጣም። ኦኬ የለም እንደዛ የሚል አይናገርም። ቢናገርስ እንደዛ ግን እርኩስ ብሎ የሚናገር የለም። አታወጣልኝም አልኩህ እኮ፣ አውጣልኝ። ኦኬ እሺ፣ እስኪ አንብበው። እስኪ አንብቤ። እናንተ ያመናችሁ ወይ አንብበው። ከዛ በኋላ ያለው አጋሪዎች እርኩሶች ብቻ ናቸው እኮ። ምንድን ነው የሚለው በመጀመሪያ? የት ላይ ነህ ወይ? እርኩሶች ናቸው አጋሪዎች ይላል ቁርአን። አጋሪዎች እርኩሶች ናቸው አይልም ቁርአን። መጽሐፍ ቅዱስ ነው የከፈትከው ክርስቲያን፣ ወይንም የተበረዘ ቁርአን ነው ይሄ። ቁርአን አይደለም ማለት ሙሐመድ። አጋሪዎች ማለት ምን ማለት ነው? በቁርአን ማያምኑ ናቸው። ስለዚህ በቁርአን ማያምን ከሆነ እኮ ቁርአን መቅራት እንትን ማለት አይችልም ማለት ነው። እርኩስ ነው።
እኮ ስለማያምነው ነው የተባለው። እኔ አንተን እረዳለሁ ብዬ ስታገል እርኩስ ነው ብለህ አንተም ትስማማለህ? ቁርአን እኮ እርኩስ የለም ብለህ ነበረ እኮ በመጽሐፉ በቁርአን የማያምን ከሆነ ነው። ሙሐመድ አስበላኸኝ። ከክርስቲያን ጋር ጣላ። እኔ ለአንተ እያገዝኩ እየሸመጠጥኩኝ እርኩስ የለም ብለህ ነበር እኮ ቀደም። ቁርአን ላይ አታሳየኝም አታመጣም እንደዛ የተባለበትን ብለህ እሺ፣ ሐዲስ ነው ቁርአን ነው ይሄ? ኧረ እንካደው እባክህ። ቁርአንም አይደለም ሐዲስ ነው፣ ተረት ነው። ሐዲስ ራሱ የጻፈው ነው። በቁርአን አሳየኝ። ያው ከቁርአን አንጣ፣ ቁርአን ላይ አንጣ። ሐዲስ አይደለም ያለኛ ፈልግለት። ዳይፍ ነው ከቁርአን ላሳየኝ ነው። አያመጣም። ከቁርአን ላሳየኝ እኮ ከቁርአን ላሳየህ። የቅድሞ ሐዲስ ነበር። ሱረቱል ተውባ 9ኛው ምዕራፍ ቁጥር 28 ላይ ተመሳሳይ ይናገራል። ይኸው እናንተ ያመናችሁ አጋሪዎች እርኩሶች ብቻ ናቸው ይላል። ሱረቱል ተውባ ቁርአን ላይ ደግሞ አጋሪዎች ማለት ምን ማለት ነው? ይኸው ከቁርአን ከሐዲስ ቅድም ካድካውን ደግሞ ከቁርአን አመጣውልህ እኮ አጋሪዎች ማለት ምን ማለት ነው? ስለዚህ አጋሪዎች እርኩሶች ናቸው። በቁርአን ማያምኑ ናቸው። በቁርአን ካላመኑ እርኩስ ነው። ቅድም አንተ ምን ብለህ ነበር? አጋሪዎች ጣዖት አምላኪዎች እርኩሶች አይባሉም ብለህ ነበር አይደል? የሚል አታመጣልኝም አላልክ? ቅድም እኮ ያላመኑት አጋሪዎች አላልከኝም እኮ ብያለሁ። ጣዖት አምላኪዎች አጋሪዎች ናቸው አይደሉም? አጋሪዎች አላልከኝም። አንድ ሰው ጣዖት አምላኪዎች አጋሪዎች ናቸው አይደሉም? እሺ ቁርአን መንካት አይችሉም ብለህ ነው እኮ የጠየከኝ መጀመሪያ እኮ። እነሱ አጋሪዎች ናቸው ወይስ አይደሉም? ስለዚህ ማያምን በቁርአን ማያምን በቃ አጋሪዎች አይሁድም ክርስቲያንም አጋሪ የሚያሻርኩ ማለት ነው የሚክዱ እኮ። እነማን ናቸው እነዛ? አይሁዶች፣ ክርስቲያኖች እና ጣዖት አምላኪዎች ናቸው አይደል? እኮ ጣዖት አምላኪ። ስለዚህ እነሱ አጋሪዎች ናቸው እርኩሶች ናቸው የሚል አታመጣልኝም ማለት እኮ። ስለዚህ አይሁዳኖች እኮ መቼስ ሙስሊም ናቸው ብያለሁ ነግረም እኮ። ስለዚህ አይሁዶች፣ ክርስቲያኖችና ጣዖት አምላኪዎች እርኩሶች ስለሆኑ ቁርአን መንካት አይችሉም ማለት ነው። አዎ ጣዖት አምላኪና ሲጀምሩት ሙስሊም ነው ብለን እንተናገር ነው። አዎ ናቸው አላልኩም እኮ። ከአላህ ውጭ እያጋራ ነው እኮ። ከአላህ ውጭ እያመለከ እንዴት እርኩስ አይሆንም? ኦኬ እሺ። እነዚህ ሰዎች ቁርአን መንካት ይችላሉ? እነዚህ ሰዎች ቁርአን መንካት ይችላሉ? የማያምንበት ከሆነ የማያምንበት ተምሮ የማይመለስበት ከሆነ ለሱ ምንም አያደርግለትም። እንዲማርበት ነው። እርኩስ ነጃሳ የሆነ ሰው ቁርአን መንካት ይችላል? መንካትና ምንትን ማለት ምንድነው? እየነገርኩህ ነው እኮ። ነጃሳ ቁርአን መንካት ይችላል? መሐመድ ማለት እንዴት የመረዳት እንትንህ አቢሊቲ ሜንታሊቲ እንዴት ነው? ምን ያክል ነው? አጋር እኮ አዳምጠኛ። ጣዖት እያመለከ እንዴት ነው ቁርአን የሚነካው? ኦኬ ስለዚህ ቁርአን መንካት አይችሉም ማለት ነው። እሺ ቁርአንን ካልነኩ እንዴት ነው አንብበው ሙስሊም ሊሆኑ የሚችሉት? ቁርአንን ካልነኩ አላመነበትም እኮ። እስካላመነበት ድረስ ጣዖት እያመለከ እንዴት ነው እንትን የሚለው ቁርአን? ኦኬ እሺ እንዴት ነው ሙስሊም ለመሆን እንዴት ነው የሚያነበው? እንዴት ነው ማንበብ ያለበት? ሳይነካው እንዴት ነው የሚያነበው? አሁን ለምሳሌ አንድ ጣዖት አምላኪ መጀመሪያ እስልምና ልክ ነው ወይስ ልክ አይደለም የሚለውን ነገር ለማወቅና ለማጣራት ቁርአንን በእጁ ይዞ እያገላበጠ ማንበብ አለበት አይደለ? የለበትም። ማይመለስ እያጋራ መንካት አይችልም። ፈጣሪ ያለ ፈጣሪ የለም ብሎ የሚማር ከሆነ መንካት አይችልም። ነገር እውነት ነው። እጥር ነው አባቴ። እንዳንተ እኮ ጣዖት የሚያመልክ ከሆነ በእኛ ማመን ትችላለህ? በቁርአናችን ማመን ትችላለህ? ጣዖት እያመለክ እኮ ለማመን እኮ ቅድሚያ ማወቅ ይጠይቃል። ደግሞ ማንበብና ማየት መንካት ያስፈልጋል። አትነካትም እኮ አንተ ሙስሊም አልሆንክም። አጋሪዎች ደጋፊ ስለሆንክ ነው። አንተ ሙስሊም ስላልሆንክ ቅድሚያ ቁርአንን ለመንካት ሙስሊም መሆን አለብህ። ሻዳ መያዝ አለብህ። ከዛ በኋላ ነው ማንበብ የሚፈቀድልህ። ከዛ በኋላ ነው። ለምን ነካ? አንተ ለምን ታነበዋለህ? እኔማ ምንም እንደማታመጡ ስለማቅ ህጉ ግን አይከለክለኛል። ከከለከለ ለምንድን ነው የምታነበው?
ምንም እንደማታመልክ ስለማለት በሸሪያ ስለማልተዳደር ሸሪያ አይደለም። በሸሪያ ስለማለት ጣዖት አምላኪ ነው ነው አይደለም። በሸሪያ ስለማለት ተዳደር እኮ ጣዖት አምላኪ ስለሆንክ ነው እንደዚህ የምትለው። አዳምጠ በሸሪያው ስለማለት ተዳደር አንድ። ሁለተኛ ደግሞ እናንተም ከሙሐመድ ህግ ይልቅ ሰብአዊነቱን ተሰምቷችሁ ይህንን ስለማተገብሩት ስለማታርዱኝ አሁን ለነገር እኮ አንተም ጣዖት አምላኪ ነው። ያው ታቦት እያመለክ አይደል እንዳለው። ስለዚህ ሙሴ ጣዖት አምላኪ ነበር ማለት ነው መስለምና አንተም እኮ ጣዖት አምላኪ ነው፣ ፈጣሪ አምላኪ አይደለም። ኤኒዌይስ እንትናን መላእክቶች ጣዖት አምላኪ ነበሩ ማለት ነው። ሱራ 2 148 ላይ 248 ሶሪ ሚውት ለምን ታደርገኛለህ? ታቦት ስላለ ሜቢ ክፈት ለክርስቲያን ያንን ታቦቱን የተሸከሙት ጣዖት አምላኪ ያን ናቸው ማለት ነው። ሲጀምር እኔ የምጠይቅህ እምነት አለ አንተ ክርስቲያን የሚል እምነት አለ መጽሐፍ ቅዱስ ውስጥ? እሱን ክፈትልኝ አንተ ክርስቲያን ነኝ ብለህ የምታምን ከሆነ። ሙስሊም የሚለው አውጥቼ ያሳያለሁ። እኔ አንተ ላሳየኝ ምን ይጠበስ ታዲያ? አይደለም አንተ አታርገኝ። ለምን ታፍራለህ? በራስህ እምነት ማፈር የለብህም። አንብብ ይሄንን ክፍልሽ ነው ክርስቲያን የሚለው አሳየኝ። አንተ እምነትህ ምንድን ነው? እምነትህ ምንድን ነው? እምነትህ ምንድን ነው? ለምን እምነት ነው የምታምነው? እምነቴን የክርስቶስ እኔ ሙስሊም መሆኔን አስረዳሃለሁ። አንተ እምነትህ ምንድን ነው ንገረኝ። ክርስቶስ ማመን እምነትህ ንገረኝ። ክርስቲያን የሰበከ ሃይማኖት አንተ መጽሐፍ ቅዱስ ውስጥ ካለ ወሬውን ተውና ታቦት ታመልካለህ ብላ ስላልክ ይኸው መላእክትና ሙሴ ታቦት ያመልካሉ ብለህ እንድትመሰክርልን አንብብ ሱራውን። ሱራ 248 ነው የተከፈተልህ፣ አንብበው። ስለ ቁርአኑ ተወው አንተ። እምነት ራሱ አሁን እኮ ያንተ እምነት ያልታወቀ ነው። እንዴት ነው በአንተ ለመማር አላስወነጀለው ማለት ነው? ያንተ እምነት ራሱ በውሸት ነው ወይ ሰዎች የምትወነጀለው? አይ ያንተ እምነት ምን ብዬ ልከተለው? ለምንድን ነው በመጽሐፍ የምታፍረው አንተ? አትፈርበት በእምነትህ። እሺ አሁን አንተ አይሁዳን ነው ወይስ ክርስቲያን የሚለው ነገር ታሳየኝ። በእምነትህ አትፈር። ሙስሊም ከሆንክ ቁርአንህን አንብብና መላእክቶች ጣዖት አምላኪ ናቸው ብለህ መስክር። በቃ ለምን ታፍራለህ? በእኛ ቁርአን አንተ በመጽሐፍ ቅዱስ ታፍራለህ እንጂ በቁርአን አናፍርም እኛ። ይሄው ካላፈርክ አንብብ ተብሎ ተከፈተልህ። አንብብና ይሄ ታቦት ስለምን እንደሆነ አስረዳል። እዚህ ጋር የተቀመጠው ታቦት እኔ ልንገርህ፣ በበኩሌ ታቦት ካመለኩኝ ከእስልምና እወጣለሁ። ይሄን ማወቅ አለብን። በቃ እኮ ይሄው አንብበዋ። በቃ ከእስልምና ውጣ። ይሄውን ይሄንን አንብብና ስለዚህ እኮ የተኛ ፈጣሪ ትቶ አንተ ታቦትን የሚያመልክ ከሆነ ከእስልምና ይወጣል እኮ። አንብበውና ከዛ በኋላ ከእስልምና ትወጣልናለህ ማለት ነው። አንብበው፣ መጽሐፉን አንብበው። አትፍራው። ቁርአን የተከፈተልህ አንብበው እኮ። እዚህ ጋር እኮ እያጋሩ ነው። የሚያጋራ ከሆነ ከእስልምና ይወጣል። ልንገርህ፣ እያጋሩ ነው። እነ መላእክቶቹ እያጋሩ ነው። መላእክቶቹ ታቦት ተሸክመው ሲመጡ እያጋሩ ነው። እነ ሙሴ ታቦት ነው የሚሸከሙት። እነ ሙሳ ጋር አላመለኩበትም። እነሱ እያጋሩ ነው። እምነት ምን እንደሆነ አስረዳኝ እስኪ። እምነቴን ነገርኩህ እኮ አንተ አይደለም እኮ አዋቂ ከሆን ካስረዳኝ። እሺ ክርስቲያን የሚል አሳየኝ። እሺ ለምን አሳያለሁ? ለምን ታፍራለህ? ለምን ታፍራለህ? ቆይ በይ ክርስቲያን የሚል አይኖር። እምነቴ ማን ነው? ክርስቶስ ማመን ነው። አለ ክርስትና ተቀበል የሚል ነብይ ወይ ደግሞ ፈጣሪ እንደዚህ ተናገረ። ከክርስትና ተቀበል ትክክለኛ እምነት የሚል ካሳያኝ እኔ ወደ ክርስትና እመለስልሃለሁ። እምነቴ ምንድነው? ክርስቶስ ማመን ነው። ወላሂ አሳየኝ፣ አትፈር። እኔ እመለስልሃለሁ። እኔ ክርስቶስን እቀበልልሃለሁ። ክርስቲያን ምን አይነት ጭንቅላት ነው የያዙ ሰዎች? አትፈር። ሚውት አታርገኝ። የምናገረውን እየሰማ ነው እኮ። እኔ አሳየኝ እያልኩ ነው እኮ። ቃል በቃል አሳየኝ መሐመድ። ለእኔ ይኸውልህ ተውሂድ የሚል ቃል ከቁርአን ውስጥ ካሳየኝ እኔ ዛሬ እስልምና እቀበልልሃለሁ። ታቦት የሚለው ሳጥን ነው እሱ። ተወው፣ ተራ ነገር ነው፣ ሳጥን ነው። አሁን እሱ የሚለውን ካሳየኸኝ እኔ እስልምና እቀበልልሃለሁ። ጎሽ ቶሎ በል። ስለ ታቦቱ ምናምን ተወው። እሱ እምነት ንገረኝ። ታቦት ነው እንዴ? ተውሂድ እኮ ነው ያልኩህ። ተውሂድ እምነት ንገረኝ። ተውሂድ የሚለውን ከቁርአን ውስጥ ካሳየኸኝ፣ ይኸውልህ ተውሂድ የሚለውን ከቁርአን ውስጥ ካሳየኝ እኔ እስልምና እቀበልልሃለሁ። ላሳየህ እችላለሁ። አንተ እምነትህ ምንድን ነው? ልከተልህ እችላለሁ። አሁን ገብቻለሁ አንተ ጋር። ቶሎ በልና አሳየኝ። እምነትህ ምንድን ነው?
አሳየኝ ቶሎ። እምነቴ ክርስቶስን ማመን ነው። ሰማል ክርስቶስ አይደለም ያልኩህ። ክርስቶስ የሚለው አይደለም ያልኩህ። ክርስቲያን ብሎ ያስተማረ ነብይ ወይ ደግሞ ፈጣሪ ያስተማረበት። አዳም አትጩህ። እምነቴን ጠየቀኛ። ክርስቶስ ማመን በክርስቶስ ማመን ያ ክርስቲያን ተከተሉ የሚል አለ መጽሐፍ ቅዱስ ውስጥ። አታፍርም? ታመጣለህ አታመጣም? ቆይ ጠየቀኝ አይደል? ስለዚህ በክርስቶስ ማመን ያ ማመን ነው ወይስ ታምነዋለህ ወይስ ታመልካለህ? ምኑ ነው የምታምንበት? ማመንና ማምለክ የሚለውን እኮ መለየት አለብህ አንተ። ማመንና ማምለክ ማለት ነው። ቆይ ተረጋጋ። መሬት ንካ። እንደውም ይመቸኛል። ማመንና ማምለክ ልዩነቱን ዲፋይን አድርገው። ማምለክ እኮ አንድ ፈጣሪ ነው ማምለክ ያለብህ ነገር። ማምለክ ማለት ምን ማለት ነው? ፈጣሪ ነው የምታመልከው። አንድ ማምለክ ማለት ምን ማለት ነው? ፈጣሪን መገዛት ነው። ፈጣሪን መከተል ነው። በቃ አንድ ፈጣሪ ብለህ መከተል ነው። አንተ ሶስቱን እየተከተልክ። ቆይ ተረጋጋ። መከተል ማለት ምን አይነት መከተል? መከተል እኮ ኢየሱስ ክርስቶስ ባስተማረህ ነው የምትከተለው። ኢየሱስ ክርስቶስ ሊያስተማርህ ካመጣ እኮ ስለ እግዚአብሔር ስለ አብ ነው ያስተማርህ። መጽሐፍ አትፈር፣ ማፈር የለብህም። ቆይ የምታመልከው ያመንከውን ነው ያላመንከውን ነው የምታመልከው? ማለት ያመንከውን ነው ያላመንከው የምትከተለው? ማምለክ ማለት መከተል ማለት ነው አልከኝ። ዲፊኒሽኑ ትክክል ነው። ኢየሱስ ክርስቶስ የሚያመልከውን አምላክ ነው ማመልከው። እኩል አስረዳ በራስህ መጽሐፍ ቅዱስ። ቆይ ኢየሱስ መሐመድን የፈጠረ ነው። ሰው በስጋ የተገለጠ ይሄው አምላክ ነው። በራስህ መጽሐፍ አትፈር። ተረጋጋ። አሁን ዲፋይን አድርግ ቃላቶቹን። ቃላቶች ዲፋይን እናድርግ ለማስወረድህ። ማምለክ ማለት መከተል ማለት ነው ብለሃል። የምትከተለው ያመንከውና ያላመንከው። እሺ አምላክ ነኝ ያለበት ቦታ ታሳየኛለህ? ኢየሱስ ክርስቶስ ምን የሚቀባጅረው ልጁ? በእናታችሁ ሎክ ዲፊኒሽኑን እንዴት በራሱ ልስጣችሁ። ነብይን አታምልክ፣ አትፈር። ለምን ታፍራለህ? እሺ አሁንም ደግሞ ከፍ አድርጌ አሁንም ልለጥፈው። ና ከፍ በላው ነው። እምነትህ አይታወቅም እኮ። ነብይ ማለት ምን ማለት ነው? እምነትህ አይታወቅም። ክርስትና የሚለው ካሳየኸኝ እኔ ክርስትና እቀበላለሁ ብያለሁ። ክርስቲያን የሚል ተረጋጋ። ነብይ ማለት ምን ማለት ነው? ክርስቲያን ማለት ነብይ ወይ ደግሞ አብ ያስተማረው ቦታ ያለበት ቦታ ስለ ተረጋጋ። በእናትህ አትጩህ። ክርስቲያን ነብይ ማለት ምን ማለት ነው? አስተምረኝ። እሺ ነብይ ማለት ምን ማለት ነው? ነብይ ፈጣሪ ነው ልትለኝ ነው? እሱ እነግርሃለሁ፣ ችግር የለውም። ምን ማለት ነው እኮ ነብያቶች የሉም? አንተ የምትከተላቸው ነብያቶች የሉም? ያስተማሩት የምትከተላቸው ምን ማለት ነው? ቃሉ ምንድን ነው? ነብይ ማለት ከፈጣሪ የተላከ ነው። መልእክተኛስ? መልእክተኛ ማለት መልእክተኛስ? ቆይ መልእክተኛስ? ከፈጣሪ የተላከ መልእክተኞች ናቸው። በመላእክቶች እንትን ተብለው ነው። አይ ነብይና መልእክተኛ ልዩነቱ ምንድን ነው? ቃሉ እሺ ፈጣሪ ልበልህ። እኔ ሶስት አምላክ ማመልክ ሰው አይደለሁም። እኔ ፈጣሪ ልበልህ። ነብያት አላህ ሺህ አካላቶች ነው ያሉ፣ ሺህ ፈጣሪ ነው ያለው። ቁርአን ፍጡር ነው? ቁርአን ፍጡር ነው? ለምንድን ነው እንትን የምታደርገኝ? ለምን ታደርገኛለህ? ስለ ቁርአን ለምን ትገባለህ? ቁርአን ፍጡር ነው? በእስልምና በሚለውና በእስላም በሚለውና በክርስቲያን በሚለው ስለ ቁርአን አትደግ። ለምን ትሻገራለህ? ለምን አታወራም ነው? አይ ቁርአን ፍጡር ነው ወይ? እንዴት እንደተንቀለቀልክ አሁን እንዴት ለጥፌ ላሳየህ? ቁርአን ፍጡር ነው? አኔ ስለ ቁርአን አይደለም እኮ ስለ ቁርአን የተነጋገርን አይደለም እኮ ስለ ሁለት ሃይማኖት እየተናገርኩ ነው። ስለ ሁለት እምነት እየተናገርኩ ነው። ኦኬ አሁን ማይክ እንትን በላውና እሺ፣ ሶስት አምላክ ያልክበትን ማስረጃ ክፈት። ሶስት አምላክ የሚል ማስረጃ አንድ ትክፈትልኝ። ልታስረዳኝ አችልም? ሶስት አምላክ የሚል ማስረጃ ክፈትልኝ። ክርስትና የሚለው ልታሳየኝ አችልም? ኦልራይት ክርስትና የሚለውን ሱራ 2 113 ላይ ሱራ 9 29 30 ላይ በቃ ነው የምፈልገው። ስለ ክርስቶስ አይደለም ያልኩህ። አዳምጣ፣ ትንቀልቀል። ከቁርአን ልስጥ ቅድሚያ። ሱራ 2 113 ላይ ያለልህ፣ ሱራ 9 30 ላይ ያለልህ። አላህ ኬታ ጥንተህ ነው ክርስቲያን። ሚውት አታርገኝ። ስለ እስልምናና ስለ ክርስትና ነው የምናወራው እንዴ? ከሰርታ ባድርክ
ማስረጃ አለ ማስረጃ የለም። ቆይ ፖይንቱ ከዚህ ሁሉ ሲጀምር ማለት ነው ይሄ የሚያስፈልግ ነገር አይደለም። ቀጣይ ዋናው ነገር ልጠይቅም ኢየሱስ ጌትነቱን አንተ ማስረጃ አለ ከእስልምና ምንም በዝም ብሎ የተመሰረተ ሃይማኖት ብላላ። ክርስትና በምን ላይ የቆመ ሃይማኖት ነው? ማስረጃ የለም። በምን ላይ የቆመ ሃይማኖት ነው? ኢየሱስ አንድ ቦታ ላይ ማለት ነው ስለ ጌትነቱን ይናገራል። በቃ እንዴት እንደሚያጭበረብሯቸው አያችሁ። ይዋሿችኋል፣ ከዛ በኋላ በውሸት ያስተምሯችኋል። ሚውት አርግ እንዳታወራ እንዴ። አጭበርብረው ያስተምሯችኋል፣ ከዛ በኋላ እስልምና ውስጥ እንድትገቡ ያደርጓችኋል። ነገር ግን ምንድነው ቁርአንን ካፊሮች የሆኑ አይሁዶች የሆኑ ክርስቲያኖች የሆኑ ጣዖት አምላኪዎች የሆኑ ቁርአንን መንካት አይችሉም። ቁርአንን መንካት ካልቻሉ ደግሞ ማንበብ አይችሉም። እንዴት ነው ወደ እስልምና የሚጠሯችሁ? በውሸት እንደዚህ እያጭበረበሩ ይጠሯችኋል፣ ቁርአንን ሳታነቡ ማለት ነው። ከዛ በኋላ ከእስልምና ካነበባችሁ በኋላ ሙስሊም ሆናችሁ ስታነቡ አይ እስልምናማ ጤናማ ሃይማኖት አይደለም ብላችሁ ልትወጡ ስትሉ ኑ ትገደላላችሁ ደግሞ ትባላላችሁ፣ ስታረጋግጡ ማለት ነው። መቼ ነው ቁርአንን መንካት የምትችሉት? ሙስሊም ከሆናችሁ በኋላ። መጀመሪያ ግን ለዚህ ዋሽተው አጭበርብረው ነው እንትን የሚሏችሁ የሚያታልሏችሁ ማለት ነው። እስልምና ይሄ ነው በነገራችን ላይ። መጀመሪያ ከመጥባቸው ቁርአን የገዛሁት ክርስቲያን ተበላ በኪሳራ ነው ማለት ነው። 9 ቁርአን የገዛሁት ሰላም ብያለሁኝ ሁላችሁ። ሰላም አርብ እንዴት ነህ? ስለዚህ አትዋሹ ሙስሊሞች፣ በተቻላችሁ መጠን አትዋሹ። በማስረጃ አውሩ። ካፋችሁ እኛ ካፋችን ለምትወጣው ነገር በሙሉ ቁርአን እንጠቅሳለን፣ ሐዲስ እንጠቅሳለን። ውሸት ቤቱ ጋር ነው። ውሸት ቤቱ ካፋችሁ ለሚወጣው ነገር ዝም ብላችሁ አትናገሩ፣ አትዋሹ። እዚህ መስጊድ አይደለም። ውሸቱ ምኑ ነው? ውሸት ምንድነው? ክርስቲያን እሺ፣ ማስረጃ አለ አንተ ኢብኑ ዑመር ቀደም ለተናገረው የለም አይደል? ስለዚህ እሱ ወጥቷል። አሁን አንተ ቀጥል። እሺ፣ በየተራው አንዴ በየተራ ይችላል አይደለም? ማለት ነው። እንዴት ነው አራት ሰው እያወራ ምን አዳምጣው? ልንገር ስማኝ፣ አንተ አሁን ካፊሮች ቁርአን መንካት ይችላሉ? ሰይድ ሳድ ቆይ እየጠየኩ ነው። መጀመሪያ አዳምጠኝ። አንተ ስለ አንድ ሰው ያለ እውቀት እዚህ ውስጥ ገብቶ የፈለገ ነገር ቢያወራ እስልምናውን አንተ እውቀት አለ። በቃ ስለ ሰው አታወራ። ልጁ የለም። ልጁ በነገራችን ላይ ካንተ ሊሻል ይችላል። አታውቅም። ልጁ አይደለም እዚህ ያላቸው ሁሉም እውቀት የለም። በቃ ኦኬ፣ አንተ እውቀት አለ። አንተ እውቀት ኖሮ ነው አይደል የገባው? እነሱ ጋር ሂድና አንተ ትሻላለህ። ከነሱ ከምጠራቸው ሰዎች አንተ ትሻላለህ። 3ኛ እና 4ኛ ክፍል እኮ ያላለፉ ሰዎችን ነው እየጠራ ያለው። አንተ ትሻላለህ። ስለዚህ ቀጥል፣ አንተ አውራ። አንተ አሁን እውቀት አለኝ ብለህ ነው እንትን ያልከው የገባው አይደል? እርግጠኛ ነኝ ብታወራ አንተ ከነሱ ትሻላለህ። አሁን ከጠራቸው ማለት ነው። ዝም ብለው ብቻ አረብኛ ስላወሩ ለምንድን ነው አንተ እውነት አድርገህ የምትቀበለው? አንተ አይደለም አረብኛ ስለተፈራ ብቻ አረብኛ የተጻፈ ጽሑፍ ስለተቀበሉ ብቻ ስለአነበቡ ብቻ እውነታቸው ነው ማለት አትችልም። ስለዚህ አንተ ቀጥል እስኪ ሳድ። ቁርአንን መንካት ይችላሉ ንጹህ ያልሆኑ ማለትም አጋሪዎች? አንድ ሰው እዚህ መጥቶ የፈለክ ነገር ጠይቀ ከተሳሳተ ወይ ደግሞ ማስረጃ የለኝም ካለ ማስረጃ የቀሩ ሰዎችን ጠይቃቸው። በቃ ሳድሽ ዝም ብለን አንተ ጋር የሚገባ ሰው በቃ ቴንኪው ይዛን ሄሎ እንኳን ደህና መጣ አብዱ ከሪም። እንኳን በሰላም ቆያችሁ። እኔ ምን ማለት ያለ መረጃ ሙስሊም ለዛ ነው ቁርአኑን አትነካም። ቁርአን እያልክ ከምትቀደም ማለት ነው። ለምን እሱ ጋር ገብተህ ከእሱ ጋር ለምን አትከራከሩ? ለምን ያለው ነገር ከእነሱ ጋር አታወራም? ዝም ብለህ ለምን ስለ ኩስ ሊያወሩ ይመጣሉ? ስለ ኩስ ከምታወራ ጆሮውን ጠምዘውዘው አመልስ ካለው የሚገቡት ሁሉ ስለ ኩስ ነው የሚያወሩት፣ በውሸት አንጀታቸውን ነፍቷቸው ማለት ነው። ኤኒዌይስ መመለስ ሆነ ገቡ አታሉ። ሰላም ነው። እንኳን ደህና መጣ። መናገር እንችላለን። ያ ቶፒኩ ላይ ስለ ኩሱ እንዳታወራ። ስለ ኩስ ከሆነ ሽንት ቤት ስለ ቶፒኩ ላይ ያው ቀጥል። ኦኬ፣ አንደኛ ሙሽሪክ ወይ ካፍር የሚባለው
ቁርአንን መንካት የተከለከለው እንዳይነካ ብሎ የተከለከለው እርኩስ ስለሆነ ወይ የተበላሸ ስለሆነ ሳይሆን ሲጀመር ሰው ልጅ ተፈጥሮ አንድ ፍጡር እስከሆነ ድረስ ንጃሳ አይባልም ማለት እርኩስ አይባልም። መንካት ይቻላል፣ ሰላም ማለትም ይቻላል። ግን ቁርአን ለሙስሊም ራሱ የተከልክሏል። ውዱ ሳያርግ እንዳይነካ ተከልክሏል። እንኳን ለሙሽሪክ ማንሳተውና ለካፍር ያልሆነ እንኳን ቀርቶ ለአመነው ራሱ ውዱ አርግቶ ንጃሳውን ጧሃራ መሆኑን ጠብቆ ከዛ በኋላ ያቀራል። ይሃን ግን እዛ ላይ አሁን ውስጡ ሕክምና ሸሪዓው ለብቻ ያስቀምጥ ያለ ዕልሙ ለብቻ እንደሆነ ያለ እሱ ግን ዲል አይሆንም። አሁን ዋና ዲል መድረግ ያለበት ሐሳባችሁ ምንድነው ነው እናንተ? ቴንክ ዩ። የሰው ልጅ እርኩስ አይባልም ብለህናል። ሙስሊምም ካልታጠበ እንትን አይልም ብለህናል። የሰው ልጅ እርኩስ የሚል ጤነኛ ነው? አልገባኝም። ተስማምተናል እኔ እናንተ ሰው ልጅ በተፈጥሮ እርኩስ አይባልም። ስለዚህ እርኩስ አይደለም። ክርስቲያኑም ሙስሊሙም እርኩስ ተብሎ አይጠራም። ከጥጥበት ጋር በተያያዘ ከሆነ ሙስሊሙም ታጥቦ ነው የሚነካው ነው ያልከን አይደለ? ኦኬ። ሰዎችን እርኩስ ሚልስ እንዴት? ለምሳሌ ከእምነቱ ውጭ ያለውን ከሱ እምነት ውጭ ያለውን እርኩስ ቢልስ? የለም አልተባለም፣ እርኩስ ነው አልተባለም። ግን ያን እርኩስነቱ ከውስጡ ያለው ከክህደቱ ከተለያየ ሀሳቡ ከፈጣሪ መራቁ ዒባዳ አለማረጉ ሙሽሪኩ የያዘው መንገዱ ባጥል መሆኑን ትክክል ያለ አለ መንገድ መሆኑን እንደዚህ አይነት አገላለጽ ይሰጠዋል። አንተ አሁን ያስከው በጎግል ትራንስሌት ኮ በሌላ ነገር ይሰጠዋል ኮ እርግጠኛ ጎግል ትራንስሌት ብዙ ስህተት አለው። እዚህ ጋር አሁን ራሱ ያስከው ትክክለኛ ቁርአን አይደለም። አንብብ እሺ። እናንተ ያመናችሁ ሆይ እሱ ቀድም እኮ አንብያለሁ። ይሄን እርኩስ ያልከውን ከአመኔታው ነው እያገላለጽ ያለው አላህ። በዚህ አሁን አላህ ቃል የወረደው ሰዓት አለ፣ ጊዜ አለ፣ ምልክቱን የተሰጠው መካና መዲና አለ፣ የወረደበት ሰዓት አለ። አንተ ቁጭ ያልከው ቀጥታው ይሄን ይተረጉማለሁ ካልክ ወንድማችን አሁን ይሄን ቀጥታ ይተረጉማለሁ በእንዚህ የተቀመጠው ካልክ እኮ ትርጉም ወደ ሌላ ቦታ ይሄዳል። አይ ስለዚህ መዲና የሚወረድ መካ የሚወረድ ሰማይ ላይ የሚወረድ እንቺዝ የተነገረው ለሰዎች ነው እንዳለው አይደለ? ትክክል፣ ለሰው ልጅ ነው፣ መልእክት ነው። ለሙሉ ቁርአንን ሐርፍ ሳይቀር የአላህ ቃል ነው። ኦኬ። ስለዚህ ሙስሊም ያልሆኑት ምንድናቸው ነው የሚላቸው? ቅዱስ ወይንስ ርኩስ? ይህን ሲጀመር ትራንስሌት ልክ ያልሆነ ነው። እኔ አላምንም በዚህ። አንተ ትክክለኛ ክታብን አምጣ፣ ቁርአንን አምጣ። ትክክለኛ አረብኛውን ቀጥል። ቀጥል። ይህን አሁን ስለ መስጂዱ የተከለከላቸው ነው። ካዕባ እንዳያርጉ ካዕባ ላይ እንዳይገቡ ነው ሐራም የተደረገው። ያ አዩሃ አለዚነ አመኑ ኢነመል ሙሽሪኩነ ነጀስ ፈላ ተቅረቡ ልመስጂድ ልሐራም ባዕደ ዓምም ሃዳ ይላል። አሁን ያ ነጃሳ ማለት ምን ማለት ነው? አስጨርሰኝ ቆይ። ነጃሳ ማለት ምን ማለት ነው? አዳምጠኝ። ምን ማለት ነው? አስጨርሰኝ። ሙሉ ሴንቴንሱ ነው፣ ሙሉ አያህ ነው ማንበብ ያለበት። የታሰረው ላይ ትርጉሙ ወዴት ይላል የሚለው ሙሉ መጨረስ ማወቅ አለብኝ። ያቺ አንድ ቃል ብቻ ለይተም አመጣለሁ ካልኩ የእንትኑ ትርጉም እኮ ሉዝ አረክ ማለት ነው። ስለዚህ ሙሉ አያ ሙሉ ጁምላውን ተረዳ እስቲ። መጀመሪያ ሴንተንሱ ይሄን ቃል አላህ ለምንድነው ምልክቱ ለሰው ልጅ ለማስተማርም ለመንገርም የፈለገው ምንድነው ብለህ ተረዳ። ተርጉመሽ ምንድነው የሚለው ቃል ነጥለ ተረጉማለሁ ቶቢክ አደርገዋለሁ ካልኩ ቶቢክ አይሆንም። በቃ በተፍሲር እንበልና አይ ችግር የለውም ወንድማችን።
እኔ ጨርሻለሁ። ሌላ ከዚህ በላይ እኔ እውቀቱን ብዙ ስለሌለ ከዚህ ያለኝ ይችን ነው ያለኝ። ደግሞ ምናልባት የሚገባ ከሆነ ትረዳለህ ብዬ አስባለሁ። አዳም በባሌም በቦሌም ክርስቲያንና ሙስሊም ያልሆኑ ሰዎች ቁርአንን መያዝ፣ ማስተማር፣ መንካት ይችላሉ። ሙስሊም ሙሽሪክ ተውና ሙስሊም ራሱ በማይፈቀድበት አለ ሰዓት መንካት በማይችልበት ሰዓት ማቅራት በማይችልበት ሰዓት አለ። ስለ ሙስሊም አልጠየቅኩም፣ ስለ ክርስቲያን የጠየቅኩህ። ሙስሊም ተከልክሎ ስለ ክርስቲያን ጥያቄው ምን አመጣው ነው? ያው ሙስሊም ራሱ ማይፈቀድለት ሰዓት አለ ያልኩ። ሙስሊም ሆኖ ሻሃዳ አርግቶ አምኖ ከተቀበለ በኋላ ራሱ እንደዚህ አይነት ሰዓት መንካት አይችልም ተብሎ ተከለከለበት ሁኔታ የክርስቲያን ጥያቄው ምን አመጣ ነው እዚህ ላይ? which means ክርስቲያኖች በኤኒ ሚንስ አይፈቀድላቸውም ነው አለ። እሱን እኮ ዲል አይሆንም እኮ። ለምን አመጣ ጥያቄው እዚህ ውስጥ ምን አመጣ? ከክርስቲያን ጋር ምን አገናኘው? ይህን ክታብ ነው ለሙስሊም የመጣው ወረደ ለአምኖ ሂዳያ አላህ የሰጠው ተቀብሎ ያነባል እንጂ ክርስቲያንና አይሁዶች አይፈቀድላቸውም ነው አይደለ? መንካት አይፈቀድላቸውም። አዎ ታንክ ዩ። ስለዚህ እስልምና በማይፈቀድለት መልኩ እንዴት ነው ብለዋ መማር ይችላሉ? አው ሲጀመር እኮ ዲኑን እስልምና እነሱን አያባርም፣ አያርቅም፣ በመጥፎ እይታ አይሰጥም፣ ከነሱ ጋር እንትን ምንም ግንኙነትና ፈጠሩ አይልም። እንዳውም አቀርቡ፣ ወዳጅ አድርጉ፣ ያንተ ምን ነገረኝና እስልምና ላይ እንዲገቡ ዳዋ አድርጉ ነው እስልም ብለው ዳዋ ታደርጋለህ፣ ታስተምራለህ። ነገር ግን ቁርአኑን እነሱ አንተ እንዳውም የኔ ዓለማዬ አንተን እንደ ለማስተማር ነው። እኔ ግን አንተ እኔን ማስተማር ተፈቅዶልሃል። እሺ ቁርአኑን እኔ አረብኛውን እየነካው እንትን እያልኩ ማስተማር፣ መማር፣ ማንበብ እችላለሁ? ካልሞላ መስፈርቱ አልችልም። እዚህ ጋር ደግሞ አልችልም ስል ስለዚህ በቃ ረጅም ሰዓት አወራ። which means እኔ የምነግርህን ተረት ተረት ብቻ አዳምጥ። አንተ ግን አንብበህ እውነቱን ማወቅ የለብህም። እኔ መዋሽህን ብቻ አይንህን ትጨፍናለህ፣ ጆሮን ትደፍናለህ። እኔ በምልህ ብቻ ትሄዳታለህ። ለምን? ቁርአን ለአንተ አይፈቀድም መንካት። የእስልምና ዲሌማ ምንም ልናደርግ አንችልም። አይደለም ተሳስተ ትርጉም ሌላ ትርጉም አትስተው እንደዚህ አልተባለም። ስለዚህ ከፈለክ የሆነ ጥያቄ እውቀቱ ያለው ሰው ጠይቀው። እኛ ሙሉ የለንም። አሁን እቺን ወንድማችን ይሄ እስልምና ቅዠት ነው። ምክንያቱም አንዴ ማንበብ መንካት አትችልም ካልከኝ በኋላ ኦራይት ማንበብ መንካት አልችልም፣ ምን ነግረኝም ብቻ ለውሻ እንደምጥለው ዳቦ እየጣልክልኝ እሷን ብቻ ስለ እስልምና ምንም ኔጌቲቭ ነገር ልነግረኝ እንደማትችል አውቃለሁ። ምክንያቱም በአረብኛ ደብቀ የሆነ ነገር እየተረጎምክ ትነግረኛለህ። እኔ የተደበቀ ነገር የለም። ይሄን ከ1400 ዓመት በኋላ የቆመጠ እስካሁን የተቀመጠ ምንም የምነግረኝን ነገር አሜን ብዬ ብቻ መቀበል ግዴታ ነው ያለብኝ። በራሴ ቁርአኑን መፈተሽ አይፈቀድልኝም። አሁንማ ኢንተርኔት ይፈቀዳል፣ መፈተሽ ትችላለህ። ኦኬ ቁርአኑን ማንበብ እችላለሁ እንጂ ትችላለህ። ቀጥልሽ። ግባ እኔ ወጣሁ። ኦልራይት እንኳን ደህና መጣህ። ጥያቄ ነበረኝ። ቆይ መልስ። ቅድሚያ እዚሁ ላይ ቀጥል። ይቻላል። ቶፒኩ ላይ ቀጥል። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ጥያቄ መጠየቅ እችላለሁ? ትጠይቃለህ። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ያው አሁንን ነው የባሁኑ ርዕስን ያልክን ያ ሙስሊም ያልሆነ አድርጉት። የሚያነብ የሚያገናዝብ ሰው ግን ምን ማለት አለበት? ማንበብ መጠየቅ አለበት። ግን ከስድስተኛ ክፍል ያላለፉ ከሆኑስ የሚነገራቸውን እንደ በቀቀን እሷን ብቻ ሲያስተጋቡ ይኖራሉ ማለት ነው። ይህ አስቸጋሪ ነው። ይህ ለመሀይማን ብቻ የሚሰራ ነው። ለምሁራን ቀጥል።
አንድ ነገር እኔ መጽሐፍ እዚህ ከፍቼ ሙስሊም የሆነ ሰው ከፍቶ እያነበበልኝ እየነገረኝ መጽሐፍ ውስጥ ያለውን ከዚህም ያለውን ከዛም ያለውን እየነገርኩ አንተ መረዳት አትችልም? ትችላለህ። የግድ አንተ ራስህ መጽሐፉን በእጅ ይዘህ ማገላበጥ አለበት። ኦኬ፣ አንድ መጽሐፍ ለመረዳት ምን ያህል ጊዜ ይፈጃል? ምን ያህል ጊዜስ ነው የምትጠይቀው? ቢያስ ሰውዬ ስንት ዓመት ነው? እሱ እንደ ሰውዬ ሁኔታ ነው እየጠቀሰ እንትን የሚልህ አንዷን ጥቅስ ራሱ በትክክል ለመረዳት አንዷን ጥቅስ ራሱ ውስጥ ያለውን ነገር ለማመን በእጁ መያዝ አለበት የሚል ነገር ከየት ነው ያለው? የግድ አንድ ሰው መጽሐፍ ውስጥ ያለውን ነገር ለማወቅና ለመገንዘብ ለመረዳት መጽሐፉን በእጁ ይዞ የግድ በሌላ ሰው በእጁ የግድ ይዞ ማንበብ የግድ በእጅ የያዝ የሚል አቋም የለንም እኮ። በግድ የእጅ በያዝ ጉዳይ አቋም ሳይሆን ነገር ግን መንካት እንደዛ ከሆነ የግድ በእጁ መያዝ ግድ የማይለው ነገር ከሆነ ጓዳምጥሽ የግዴታ በእጁ የያዘ የሚል አቋም የለንም። በእጃቸው ሳይዙ ሊያምኑ ይችላሉ። በእጃቸው ሳይዙ ሊያምኑ ይችላሉ። በመስማት ሊያምኑ ይችላሉ። ሊያምኑ ሳይሆን ሊያውቁት ነው ያልኩት። ሊያውቁት በመጽሐፍ ውስጥ ያለውን ነገር ሊያውቁትና ሊገነዘቡት አይችሉም። ሳይዙ ችግር የለውም እሱ። በእጃቸውም ሳይዙ ሊያውቁም ሊረዱም ይችላሉ። ነገር ግን ክልከላ ካለ ግን ዊችዝ የተደበቀ ነገር አለ ማለት ነው። እንዳነኩት እንዳታነቡት ሙስሊም ካልሆናችሁ ድረስ ካለ ምንድነው እሱ? ያንን ስህተቶች ለመቅበር የተደረገ ነው። ስህተቶቹ እንዳይወጡ የታፈነ ነገር አለ ማለት ነው። ስለዚህ አለመሆኑን ደግሞ ላስረዳህ ነው። አዳም ቅድም አሁን ምን ብያችኋለሁ? ቅድም የሰጠሁት ኤግዛምፕል አለ። ለምሳሌ እሱን አንተኑ ልጠይቅህ። ቅድም የጠየቅኩት ያሳየሁት ኤግዛምፕል ስላለ ከአንተ ምሰማውና ከአርዲ ምሰማው የተለያየ ከሆነ ዊችዝ ራሴ ማንበብ አለብኝ ማለት ነው። አሁን ለምሳሌ ከእስልምና የወጣ ምንድን ነው የሚደረገው? ሰው ከእስልምና ሰው ቢወጣ ምን ይደረጋል? ከእስልምና ከወጣ ሙርተድ ምንድን ነው የሚደረገው? እንደ ሸሪዓው ነው ያልኩህ። ይገደላል። ይገደል። ስንት ቀን ቀጠሮ ነው የሚሰጠው ካልተመለሰ? ይመከራል፣ ይሰጠዋል። አሁን ወደ ሌላ እየሄድክ ነው። ግን ወደ ሌላ እየወጣ ለምን እንዳልኩህ ወደዛ እንሄዳለን። ቆይ አንድ ጥያቄ፣ ቆይ ይህንን ጨርሰን እንሄዳለን። አብሽር እነግርሃለሁ። እንሄዳለን። ለምን እንደጠየቅኩህ ታውቃለህ? አሁን ፕሮፋይልህን አንተ የስድስተኛ ክፍል ያቆመው ወንድምህ ፕሮፋይል ያደረግከው አይገደልም ብሎ ነው የሚያምነው። ስድስተኛማ አይደለም። ጠይቀው። አይገደልም ብሎ የሚቀጥፍ ነው። ሀዲሳቶቹ ኢጅማ ያደረጉት ይገደላል ነው የሚለው እና አቡ ሃይደርም ሌሎቹም ኡስታዞች ይገደላል ነው የሚሉት። ስለዚህ አንተ ቁጭ ብሎ ሳይሆን አዳም፣ ስለዚህ አንተ አሁን ምን ብለሃል? ይገደላል። ያኛው አንተ ፕሮፋይል አድርገህ የምትዞረው ሰውዬ ደግሞ ከስድስተኛ ክፍል የቆመው አይገደልም ብሎ ነው የሚዋሸው 24 ሰዓት ማለት ነው። እና አቡ ሃይደርን ስጠይቃቸው ደግሞ ይገደላል። ማክሲመም የሚሰጠው ቀን 3 ቀን ነው። ሌሎቹም ኦሳማንም እንደዛ ይገደላል ብሎ ነው የሚያምነው። ሀዲሳቶቹ ዘሆል ይገደላል ነው የሚሉት። አንድ ሀዲስ አይደለም፣ በቂ ሀዲስ ቡሃሪ ላይ ያለ፣ ሱናን ናሳኢ ላይ ያለ፣ በጣም ብዙ ቦታ ማምጣት ይቻላል። ሸሪያውም 3 ቀን ነው የሚሰጠው ነው የሚለው። ስለዚህ ከመስማት ከሆነ መስማት ብቻ ከሆነ አንደኛው ስሰማ ሌላ፣ ቅድም 3ቱ ልጆች ይህን ጥያቄ ጠይቂያቸው አይታችኋል። የተሰጠው መልስ ሌላ። ስለዚህ እርስ በርስ የሚጋጭ ሆነ ማለት ነው። መጽሐፉን ለማያነብ ሰው ለማታውቁ ሰው ጤናማ ነገር ብቻ ይነግሯቸዋል። መሐመድ ለምሳሌ ግለ ወሲብ ብቻውን ወሲብ ያደርግ ነበር ብለው ይሏችኋል? አይሏችሁም። እችን ያልፏታል። መሐመድ ለምሳሌ እንደዚህ ሳባዎቹ እንደዚህ ቅማላቸው ከአይናቸው የሚንጠባጠብ ከፂማቸው የሚንጠባጠብ ይሏችኋል? አይሏችሁም። ለምንድን ነው ሜት የምታደርጉኝ? ለምን ጤናማ መጽሐፉን ስታነቡ ታገኙታላችሁ። አይደለም የአንተውን ብቻ ነው እንደ መስማት አለብኝ። ለምን ትራስጠኝ? ችግር እኮ ይሄ ነው። እፎይ ቀጥል። እሺ አይዋ አሁን እኛ የያዝነው ርዕሱ ምንድን ነው? አሁን
ከአንድ ነጥብ አልፋ ሁለት ከሁለቱም 3 4 እየሄድክ ነው፣ ቀጣጥለህ እየሄድክ ነው። ይሄ ሌላ ነገር ነው። ለምን ሳይሆን ወንድማችን ለምን ሳይሆን የኛውንም በደንብ የምታውቀው ነገር ከሆነ ጠይቀህ ከዚህ በኩል ይሄኛውና ይሄ ለምን ይጋጫል ወይም ደግሞ ይሄን ለምን ይላል ጀምረሃል። እኔ በርግጥ መልስ ሳይሆን ለጥያቄ ነበር የገባሁት። የጀመረውን ሳጨርስ መጠየቅ አልችልም አልከኝ። እሺ ጀምር ያለውን። ስለዚህ ቁርአንን መንካት አይችልም። ግን አንድ ሰው በደንብ ቁርአንን ሳይዝ መጽሐፉን ሳይዝ መጽሐፍ ውስጥ ያለውን ነገር ጠይቆ መረዳት ይችላል፣ በሌላ ሰው ማለት ነው። ያለው ነገር ይሄ መጀመሪያ ያነሳው ርዕስ ይሄን መስላል። አሁን ወደ ኔው ጥያቄ እንግባ። ይሄንን ቀጥለት ይገባልህ ነው ያልከኝ። የሚጠይቀው ሰው ከሌለውስ ማለት አነ እሱ ሌላ ነው። ተው እኔ ለጥያቄ ነው የገባሁት አልኩህ እኮ። ምንድነው ጥያቄ ፈርታው ከሆነ እኔ እስልምናን ለማወቅ የግድ ኡስታዝ ልቀጥር ነው ማለት ነው? አይደለም በጭራሽ። አርዲ ሰላም ብያቸዋለሁ። በጭራሽ አስቸጋሪ ነው። አሁን ወደ ጥያቄ ልለፋ። አሁን እኮ እኔ የመጣሁት ጥያቄ ነው። ቆይ እኔ ጥያቄ አለኝ። አንድ ሰው ቆይ እኔ እኮ አልጠየኩማ። ቆይ በዚህ ተነሳ። እኔ አጭር ብቻ ነው፣ ከዛ በኋላ ትመልስልኛለህ። ለምሳሌ ከሚስት ጋር እንትን ለማለት ኡዱ ማድረግ አለብህ? ሚስትን ጋር ከሷ ጋር አብረህ ለመሆን ኡዱ ማድረግ አለብህ? አልመለሰልህም ያን ጥያቄ። ጥያቄው ከዚህ ከእንትን ጋር አብሮ ስለሚያያዝ ነው። አልመለሰልህም። ለምን አትመልስልኝም? የማልመለስልህን ንገረኝ። ገባሁት። እኔ ለማለት ሳይሆን እዚህ ዳዋ ለማድረግ ሳይሆን ለጥያቄ ነው የገባሁት። አንድ ነገር ለማንኛውም እናንተ ውስጥ ብዙ ማንስትሬሽን ያለባቸው ሴቶች አይደለም። ቆይ አንተ አሁን ክርስትና ውስጥ ያለውን ህግ በሙሉ ታውቀዋለህ? አሁን አንተ አሁን እኮ እኔ ላላውቀው ይችላል። አንተ የምትጠይቀውን ጥያቄ ማለት ነው። በተቻለ መጠን እንመልሳለን። በቃ ችግር የለም። ለማንኛውም አንድ ነገር ልናገርና ትጠይቃለህ። ቆይ ትነግረኛለህ። አብሽር፣ ችግር የለውም። እኔ የመጣሁበትን ልስራት አለ። ሌላ ቦታ እያወዛገባችሁ ሌላ ቦታ ቁርአን ይኸውልህ አይደል? ሌላ ቦታ እየሄዳችሁ ማንስትሬሽን ላይ እያሉ እንኳን ብዙ ላይ መማር ትችላላችሁ። ጥያቄ ያለኝ ወደ ጥያቄ ማለፍ ብቻ ነው። አይ አይደለም፣ አትንኩት ስትል የሴት ልማድ ላይ ወይም ሴቶች ማንስትሬሽን ላይ እያሉ ቁርአን መንካት አይቻልም። መሐመድ ግን አይሻ አይሻ ማንስትሬሽን ላይ ሆና ብሎ እንትን ለማለት ሳይሆን ለውይጥ እስከሆነ ድረስ ጤና ላይ ተኝቶ ቁርአንን ይቀራ ነበርና አትንኩ ማለት እንዴት ነው ትክክል ነው? ሌላውን እሱን ያንን ሁላ ተውና አሁን የመጣሁበትን ጥያቄን ጠይቃችሁና ማለት ነው። እንደዛ አትበሉ ብዬ ነው። እሺ ለማንኛውም በቃ ጨንቆሃል። እሺ ቀጥል፣ ችግር የለም ወንድማችን። እኔ ደግሞ የሚገርም ቁርአን ይገባኛል ብዬ ይኸውልህ ይሄን ሁሉ ቁርአን ገዝቼ አሁን አንተ ደግሞ ጭራሽ ኡስታዝ ቅጠር ትለኛለህ እንዴ? ይገባኛል ብዬ አንድ ስገዛ ሁለት ስገዛ ኡስታዝ ቅጠር ወጣኝ። ታዲያ ሰው ለመረዳት ከፈለክ ሰው መኖር አለበት እንጂ ብቻህን ማንበብ አትችልም አልከኝ አይደለ? አላልኩም ማለት በአምላካችን ውሸት ይቻላል አላልኩም። ቁርአንን እየነካው ነው ያለው። አንድ ሰው ቁርአኑን ሳይዘው መረዳት ይችላል ነው ያልኩት። ምናልባት የመስማት ችግር ካለብህ አሁን መስማት ይችላል። ቁርአኑን እየነካው ነው። አንድ ሰው ቁርአኑን ሳይዘው በእጁ ሳይነካው መረዳት ይችላል ነው ያልኩት። በእጁ ሳይነካው ስለዚህ መንካት አልችልም። አሁን እዚህ ላይ ይቆምና ለምን ጥያቄውን ትፈሩታላችሁ? ጥያቄ ልጠይቅ። ቁርአኑን እየነካው ነው። መፍራት ያስፈልጋል። ቁርአኑን እየነካው ነው። ባይዘይ አርዲ እየነካው ነው። ሸሪያ ቢሆን ትገደያታለሽ። የሸሪያ ሀገር ስትሆኚ ትሰየፋት ነበር። ትሰየፋት ነበር። ቆይ ምንድነው ይሄ ሁላ ጥያቄ ላለማስተናገድ ነው እንዴ? ኦኬ፣ አይ መንካት አትችልም ስላልከኝ እንዲሁ ኪሳራ ነው ወይ ማለት? ፍቃደኛ ካልሆናችሁ ለቄ መውጣት እችላለሁ። በግድ ቤታችሁን ወጥቼ በግድ መለሱኝ አላችሁ። መውጣት እችላለሁ። ቀጥል። አይዋ ይሄ ነው እንግዲህ እኔ አሁን እንትን ጥያቄ ምን መሰለህ፣ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ ክርስቲያን ሁኑ ብሎ ያዘዘ ትእዛዝ አለው? ክርስቲያን ማለት ምን ማለት ነው? አንተ ነው የምትነግረኝ። እሱ ኦልራይት፣ በዛ ውስጥ እያይዘህ ትነግረኛለህ ማለት ነው። ክርስቲያን ብሎ ማለት እኛ የምናውቀው እምነታቸው ነው። እናንተ እምነት አሁን እኛ እስላም ነው አይደለ? እኛው እስላም ሲሆን እናንተው ክርስትና በሚባል ነው የምታውቀው። የእናንተን ሃይማኖት ያዙ ብሎ ያስተማረ አስተምሮ ከእናንተ አለ?
ኦኬ ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት ምን ማለት ነው? አልሰማም። ሃይማኖት ማለት ምን ማለት ነው? አንድ ሰው የሚያምነው እምነቱ ማለት ነው። አንድ ሰው የሚያምነው እምነቱ ከምን አገኘ? አሁን መሰለን አለ አይደል? አሁን የምታምኑት እምነት አለ አይደል? እሺ ክርስትና ሃይማኖት አለ የለም? ባጭሩ ክርስትና ሃይማኖት አለ የለም? ክርስትና ሃይማኖት የምታምነው ነገር ማለት ነው። ሃይማኖት ማለት አይዋ የምታምኑት ሃይማኖት አለ የለም? ክርስትና ሃይማኖት ጎበስ የምታምኑት አለ የለም? ታንኪዩ ኦልራይት የምታምኑት አለ የለም? ክርስቶስ እንደዚህ ይላል 16 አንድን አንዴ ክፈተው ዮሐንስ ወንጌል እሺ ከምኩራብ ያወጧችኋል፣ ደግሞ የሚገድሏችሁ ጊዜ ይመጣል ካለ በኋላ ይህን የሚያደርጉባችሁ ስንት ነበር? በእኔም እመኑ በአብም እመኑ ይለው በእግዚአብሔር እመኑ 14 ነው 14 1 ሶሪ ልባችሁ አይታወቅ፣ በእግዚአብሔር እመኑ በእኔም እመኑ። በማን? በአብና በወልድ እናምናለን፣ በመንፈስ ቅዱስ እናምናለን፣ በእግዚአብሔር እናምናለን፣ በክርስቶስም እናምናለን። እናምነው የለንም አለን። እግዚአብሔር ቤተክርስቲያን ምንድን ነው? አይምን ክርስቲያን ምንድን ነው? ማቴዎስ ወንጌል ምዕራፍ 16 ቁጥር 20 አካባቢ አንድ ይክፈተው። እሺ ክርስቶስ ለማን ደቀ መዛሙርቱን አዘዛቸው? ከፍ አድርገው ከዚያን ቀን ጀምሮ ማቴዎስ ወንጌል ነው። ኦኬ ኖ ዝቅ አድርገው ሶሪ ተቃራኒ ነው የነገርኩህ። ዝቅ አድርገው። ኢየሱስ መልሶ ለስምዖን ምን ብሎ ነገረው? የዮና ልጅ ስምዖን ሆይ ሰማያት ያለው አባቴ እንጂ ስጋና ደም አልገለጸልህም። የማን ብሎ? የሕያው እግዚአብሔር ልጅ ነህ ብሎ እምነቱን ሲነግረው ይህንን በሰማይ ያለው አባቴ እንጂ ስጋና ደም አልገለጸልህም። ስለዚህ ማን ብለህ ማመን አለብህ? እግዚአብሔር ልጅ ብለህ ማመን አለብህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ። ምኔን? ቤተክርስቲያን ማለት ምን ማለት ነው ወንድማችን? ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን ማለት ምን ማለት ነው? የክርስቲያኖች ቤት ማለት ነው። ከአንተ ነው የሚጠብቀው ማለት ቤቴን እሰራለሁ ማለት ነው። በአጭሩ ክርስቲያን ማለት ነው የክርስቶስ ተከታይ ማለት ነው። ክርስትና ማለት ማለት ነው የክርስቶስ ተከታይ። ቤተክርስቲያን አላት እኮ በክርስቶስ የሚያምን የኔ ያለው እኮ ቤተክርስቲያን ማለት ንብረትነት የሚያሳይ ነዋል። እሰራለሁኝ አለ። ስለዚህ ቤተክርስቲያንን እሰራለሁ። ስለዚህ እኛ ራሳችን ቤተክርስቲያን እሰራለሁኝ አለ። ማ ክርስቶስ ማለት ነው። ከዛስ የገሃነም ደጆች አይችሏትም። ማን የሰራኛል? የልባችንንም መሰብሰቢያችንንም ማን የገነባው? ማን የሰራው? ክርስቶስ። በእኔ ማን ዋለ? ቤተክርስቲያኔን ደግሞ እሰራለሁኝ አለ። ዘሆል ህብረት ስንሆን የምንሰበሰብበትም ቤተክርስቲያን ይባላል። አስ ኢንዲቪዥዋል እኛም ደግሞ ቤተክርስቲያን እንባላለን። ክርስቲያኖች ማሰብሰቢያ ማለት ነው። ክርስቶስ ተከታይ ማለት ነው። ተከተሉን ብሏል። ያ ማቴዎስ ወንጌል ምዕራፍ 10 37 አካባቢ የእሱ ተከታይ አስ ኢንዲቪዥዋል ሰዎች ሲጠሩ ግን ክርስቲያኖች ብለው ይጠሩሃል። መልሶም ማለት ቁጥር 37 ጀመረ አድርገው አንዴ ተከተሉኝ ብሏል። ያ ከኔ ይልቅ አባቱን እናቱን ምናምን ክርስትና ብሎ ማለት በሱ ማመን ማለት ነው። በኋላ የማይከተለኝ ለእኔ ሊሆን አይገባ ማለት። ስለዚህ ተከተሉኝ ብሏል። ያ ምን አልከኝ? ምን አልከው ወንድማችን? ክርስትና ማለት ጥሬ ቃሉ ምንድን ነው ያልከኝ? ክርስትና ማለት አሁን በትርጉሙ ማለት ነው። ጥሬ ቃሉ ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ደግሞ ክርስቲያን የክርስቶስ ተከታይ ክርስቶስም ያምን ማለት ነው።
ስለዚህ በእኔ መኑ ብሏል። ያቆራርጣል። ክርስትና ማለት አልሰማም። ክርስትና ማለት ምንድን ነው ያልከኝ? የክርስቶስ ተከታይ የክርስቶስ ተከታይ በክርስቶስ ክርስቲያን ተባል። ለዚህ መረጃ አለ። በቤተ ክርስቲያን ውስጥ ተሰብስበው ቤተ ክርስቲያን ደግሞ ማን የሰራቸው? ክርስቶስ። ተከተሉኝ ብሏል። ያው በእኔ መኑ ብሏል። ያው ሐዋርያት ሥራ ምዕራፍ 11 ኢየሱስን ተከታይ ለማለቱ መረጃ እንዳሁኑ ለመተርጎም መረጃ አንብበዋል። ባገኙትም ጊዜ ወደ አንጾኪያ አመጧቸው። በቤተ ክርስቲያን በቤተ ክርስቲያን የማነች ብያለሁ? ማን የሰራ ቤተ ክርስቲያን? ቤተ ክርስቲያን ማን የሰራት? ትሰማለህ? ቤተ ክርስቲያን ማን የሰራት? ይሰማል? ትሰማለህ? ባገኙትም ጊዜ ወደ አንጾኪያ አመጡት። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዝሙርቱም መጀመሪያ አንጾኪያ ክርስቲያን ተግባብተን ከሆነ ደቀ መዝሙርቱ ማለት በሱ ማመን ነው ለማለት መረጃ እያልኩ ነበር። ክርስትና ቢሎ ማለት ወይንም ተከታይ ማለት ኢየሱስ ክርስቶስ ወይንም ደግሞ በሱ ማመን ተከታይ ሆነ መረጃው ነው። ደቀ መዝሙር ማለት ክርስትና ቢሎ ማለት በሱ ማመን ነው የሚል መረጃ ጥቅስ ጋር እየሰማኝ አይደለም? እንደምንማሽ ደቀ መዝሙር ማለት ተከታይ ማለት ነው። ስለዚህ ምን ተባሉ? ክርስቲያን ተባሉ። ቤት በቤተ ክርስቲያን። ቤተ ክርስቲያኑ ደግሞ ማን ነው? የክርስቶስ። ስለዚህ ክርስቲያን ማለት ክርስቶስን የሚከተል በክርስቶስ የሚያምን ማለት ነው። ክርስቲያን ስለተባል ከአድንህም እኛ ጋር እንደ እስልምናው ሎጂክ ዘንድ አመጣ መባል ሳይሆን የሚያድንህ መሆንን ነው የሚያድንህ። ሃይማኖቱ እንደዚህ የሚለው ገብቶኛል። መረጃ ነበር ጥቅስ። ስለዚህ ክርስትና ማለት በሱ ማመን ነው የሚል ጥቅስ እያልኩ ነበር። ምን ይላል እዚህ ጋር? አንብበውስ ምንድን ነው ያሳየው? ምንድን ነው ያለ? አልሰማሁም። አልሰማሁም እንዴ? ቆይ እኔ የልጁ ኔትወርክ አንብብልኝ፣ አንተ አንብበው። በደንብ እየታየኝ አይደለም። ምን አሳየው? ዮሐንስ ወንጌል ምዕራፍ 14 ቁጥር ሃይማኖት ምንድን ነው? ስለ ማመን በአንዱ አልከኝ። ማመን ከሆነ ክርስቶስ ምን ብሏል? በእኔ መኑ በአብ መኑ ብሏል። ስለዚህ እናምነዋለን አልኩ። ኦልራይት። ከዛስ ምን አሳየው? ክርስቶስ እኔን ተከተሉ ብሏል። ክርስቲያን ማለት ክርስቶስን መከተል ነው። ተከተሉኝ ብሏል ወይ? ማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ አሳየው። ክርስትና ማለት በሱ ማመን መሆኑን ያልኩት። ክርስትና ማለት ኢየሱስን መከተል ነው የሚል ጥቅስ ነው የፈለኩት። አዳምጥ። የአንተን ሎጂክ እኔ ለምን እከተላለሁ? ምክንያቱም አንተ አይደለም እኮ የእኔን ሃይማኖት ሼፕ እኔ የፈለኩት ይሄንን ስለሆነ ነዋ። ከዛ ይሄንን ነዋ። ምክንያቱም ክርስትና ማለት መከተል ነው የሚል ጥቅስ። አዳምጥ። በመጀመሪያ ደረጃ አንተ ሎጂክ እኔ ምን ያደርግልኛል? ምን አገባኝ? የአንተ ሎጂክ አይደለም እኮ ነው የምድንበት። የእኔ መጽሐፌ እንዴት ያስተምራል ነው እንጂ አንተ እንዴት ትጠይቃለህ? ምን አገባኝ? እኔ እንዴት አምናለሁ ነው እንጂ መልስ የሚሆነው አንተ እንዴት ትጠይቃለህ? ለእኔ መልስ የሚሆን አይደለም። ተገናኘን? እኔ ሃይማኖቴን እንዴት ዲፋይን አደርጋለሁ ከእምነቴ አንጻር የሚለው ነው እንጂ ኤግዛክት ወርድ ፋላሲ ይዘህ ብትመጣ እኔ ምን አገባኝ? አይመለከተኝም እኮ አንተ ነው እንጂ እኛ እንዴት ክርስቶስን ምን ብለን እንድናምን ታዘናል? ትክክለኛው ምላሽ ምናልባት ወንድማችን ምንድን ነው መሰለህ፣ ክርስቲያን የሚለው ቃል ከግሪክ የመጣ ቃል ነው። የአማርኛ ቃል ቢሆን ኖሮ እኮ ይሄ ሁሉ ኮንፊውዥን አይመጣባችሁም ነበር ሙስሊሞች ምናልባት። ምክንያቱም አሁን በአማርኛ ቢሆን ኖሮ ያ ቃል ተነግሮ የነበረው ሰዎች ኢየሱስን የሚከተሉ ሰዎችን የኢየሱስ ተከታዮች ብሎ ጠሯቸው ብሎ ቢነገር የኢየሱስ ተከታይ የሚለው ኢየሱስን ስለሚከተሉ የተሰጠ ስም ስለሆነ አማርኛው ግልጽ እኮ ነው። ክርስቲያን የሚለው ቃል ከግሪክ የመጣ ክርስቲያኖስ የሚል ቃል ነው። በግሪክ ክርስቲያኖስ ማለት የኢየሱስ ተከታዮች ማለት ነው። የግሪክ ቋንቋ ነው፣ ሌላ ተአምር እኮ አይደለም። አሁን በእንግሊዘኛ ምን ይባላል ክርስቲያን ብትለኝ ፎሎወር ኦፍ ክራይስት ይባላል። በእንግሊዘኛ
ፎሎወር ኦፍ ክራይስት እንዴት ይባላል ተብሎ ቋንቋ ነው። በቃ አሁን አንተ ኢየሱስን ስትከተል ያየኸውን ሰው ይሄ ሰው የክርስቶስ ተከታይ ነው ማለት በሌላ ቃል ማለት ነው። ይሄ ሰው ክርስቲያን ነው ማለት በግሪክ እየጠራኸው ነው ቃሉን ማለት ነው። በግሪክ ያ ሰው የኢየሱስ ተከታይ ነው ብለህ እየተናገርክ ነው፣ በአፍህ ነው፣ ቋንቋ እየተናገርክ ነው። በቃ እንደዛ እንደማለት ነው። አይ ዲፋይን መደረግ አለበት እኮ ነው በአማርኛው። ያስቸጋሪ ነው። ቃል በቃል እኔ እንደምፈልገው አምጣ ነው ባጭሩ። እንደዛ አይነት ሎጂክ ደግሞ በጣም ነው የሚገርመው። የቃላት ጨዋታ ሳይሆን አስተምሮ ምንድን ነው ነው ብለን እኛ የምንከተለው። እሱ ቃል በቃል ይሄንን የሚል አለ ወይ ነው። አስተምሮ ተነገረው። አስተምሮን ደግሞ ከመጽሐፉ ባለቤቶች የመጽሐፉ ባለቤቶች እኛ ራሳችን ስለሆነ ማለት ነው። ክርስትና እንዴት ነው የምንረዳው የሚለውን ነገር እኛን ጠይቆን ያንን መልስ ይመለስለታል። ከተቀበለ ከተዋጠለት ይቀበላል። ካልተቀበለ ደግሞ ራሱ በአመጣው ሎጂክ ራሱ እስልምናውን የሚመታ ጥያቄ ስለሆነ የሚጠይቀው ማለት ነው። ይሄ ነገር የትኛውም አይደለም እነሱም ጋር ስለማይሰራ ማለት ነው። አስተምሮ ነው መጠየቅ ያለበት። አስተምሮ ጠይቁ ሙስሊሞች። ያ ትክክል። እሱም ነው እንትን ሲል ስለነበረ ነው። ክርስቲያን ማለት የኢየሱስ ተከታይ ነው የሚል አሳየኝ ሲል ስለነበረ ነው። በቃ ያልተረዳውም ከነም ይመስለኛል። የክርስቶስ ተከታዮች ደቀ መዛሙርቶቹ ክርስቲያን ተባሉ የሚለው የገባው መሰለኝ። እሱ ነው እኮ ኤግዛክትሊ አልገባውም። ክርስቲያን ማለት ቋንቋ ነው፣ የግሪክ ቋንቋ ነው። የኢየሱስ ተከታይ ማለት ነው። በቃ እኮ አሳየኝ የቱ ጋር እንደሚል ዲክሽነሪ ላይ ገብተህ ከፈለክ ክርስቲያን ብለህ ብትጽፍ የክርስቶስ ተከታይ ብሎ ይፈታላል። አሁን ልክ የእንግሊዝኛ ቋንቋ ዲክሽነሪ ውስጥ ገብተህ እንደምትፈታው በቃ በግሪክ የተጠቀመ ቃል ስለሆነ መሐመድ የእስልምና ድሌ ማናቅዠት ምን አይነት ጭንቅላት ነው ያላቸው ሰዎቹ? በዚህ መጠን ነው ድንቁርና የተጠናወታቸው በጌታ ስም። ክርስትና ሚል ያሳየኝ ቁርአን ላይ። ስለዚህ ክርስቲያኖች እያለ ሲል ተረት ተረት ነው የጻፈው ቁርአን ውስጥ ማለት ነው። ክርስቲያን የሚል ካሳየኝ ዛሬ እንትን እላለሁ። ስለዚህ ሱራ 9:30 ቀደጣ አለው። ሱራ በቀራ ላይ 113 ላይ የኢሳ ተከታዮች ክርስቲያኖች ይባላሉ ላይ ያለውን ቀደጣ አለው። እኛ ጋር ሰውን ጠብ ማለት ነው። ከቁርአን ጋር ተጣላ። ሳይ ሙስሊም 2167 አካባቢ ላይ ቀደጣ አለው። እስኪ እችን ይቅርታ እፎይችን እንትን ልበል። ልጁ ከታች እያዳመጠ ከሆነ እንዲያው አስፈላጊ አይደለም፣ ግን ምናልባት ለሌሎችም የሚጠቅም ከሆነ ዝም ብለን ይሄንን እናሳየውና በሁለት ደቂቃም አይሞላም ባጭሩ። ኦኬ ይኸው ለምሳሌ የዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ እንደዚህ ይላል፣ የሚያገለግለኝ ቢኖር ይከተለኝ። ኢየሱስ ክርስቶስ ነው ይህንን ነገር እየተናገረ ያለው። ሙስሊሞች ሁላችሁም የምታዳምጡ ካላችሁ ክርስቲያን የሚለው ቃል የኢየሱስ ተከታይ ማለት ነው። ኢየሱስ ደግሞ እንድንከተለው ጠርቶናል። ምን ብሎ? የሚያገለግለኝ ቢኖር። አንድ ቦታ ብቻ ሳይሆን በነገራችን ላይ ቅድም እፎይ ተናግሯቸዋል። ብዙ ቦታ ላይ በተደጋጋሚ ኢየሱስ ክርስቶስ ራሱ ተከተሉኝ 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 ብሎ ተናግሯል። ክርስቲያን ማለት ትርጉሙ ኢየሱስን መከተል ማለት ብቻ ነው፣ ሌላ ነገር አይደለም። ይኸው የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል፣ የሚያገለግለኝም ቢኖር አብ ያከብረዋል ይላል። የክርስቶስ አገልጋዮች እንድንሆን ራሱ ጠርቶናል። ባሪያዎች ማለት ነው በነገራችን ላይ። ኦኬ አገልጋዮቹ እንድንሆን እኛ የክርስቶስ አገልጋዮች ነን፣ የክርስቶስ ተከታዮች ነን። ከዛ በኋላ ክርስቲያን የሚለው ቃል በቃል ደግሞ ሐዋርያት ራሱ ደግሞ የተጠቀሙበትን ይኸው ሐዋርያው ጴጥሮስ በመጽሐፍ ቅዱስ ላይ እንደዚህ ብሎ ይናገራል። ከቁጥር 14 ጀምሮ ምዕራፍ 4 አንደኛ ጴጥሮስ ምዕራፍ 4 ከቁጥር 14 ጀምሮ እንደዚህ ይላል፣ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና
ብፁዓን ናችሁ። ስለማ ብትነቀፉ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል፣ ብፁዓን ናችሁ አለ። ከእናንተ ማንም ነፍሰ ገዳይ ወይንም ሌባ ወይንም ክፉ አድራጊ ለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። ይኸው ክርስቲያን በመሆን ማንም እንዳያፍር። ክርስቲያን መሆን ማለት ስለ ክርስቶስ ስም የክርስቶስን መከተል በክርስቶስ ስም መኖር ማለት ነው። ከዛ ግን ምን ይለናል? በክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ክርስቲያን ግን እንደሚሆን ግን መከራን ቢቀበል አንድ ክርስቲያን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ብሎ ሐዋርያቶችን በመጽሐፍ እንዲህ ብለው ነግረውናል። ክርስቲያን በመሆናችን እንዳናፍር፣ እንዲያውም በክርስትናችን የምንነቀፍ ቢሆን እግዚአብሔርን እናመስግን እንጂ ማፈር የለብንም፣ እንዲያውም ደስ ሊለን ነው የሚገባው ብሎ ተናግሮናል። ስለዚህ ይሄ አስር ደጋግማችሁ ክርስቲያን የሚለው ቢያንስ ከእውቀት የተመረኮዘ ከእውቀት ላይ ያለው ጥያቄ ብትጠይቁ የተገባ ነው። ሁሉ ጊዜ ትንሽ አይምሯችሁን ሰፋ ማድረግ ያስፈልጋል። ሁሌ የማይረባ ጥያቄ እንትን አይደለም፣ አግባብ አይደለም።